ብቻለሁ። ዋናውም ዛሬ ጭብጥ መሰረት ያደረገው እንደምታውቁት ምንድን መሰላችሁ? ስኮለርሽፕ ላይ ምናልባት ከኔ በላይም ልምድ ያላችሁ ወይም እየጀመራችሁ ያላችሁ አይታችሁ ከሆነ ከዲግሪ እስከ ፒኤችዲ ያሉት የስኮለርሽፕ ወይም የነፃ ትምህርት እድሎች አብዛኞቹ እኛ ኮምፒት ባለን ፕሮፋይል እኛ ሰርች አድርገን በመሙላት የምናገኝባቸው እድሎች ሰፊ ናቸው። ኮምፒተንት ሆነን የሚል እያንዳንዱን ሀክ እና ትራኩን በመሞከር የምናገኝበት እድሉ በጣም ሰፊ ነው። እዚህ ፖስት ዶክትሬናል ሌቨል ላይ ግን የማየው ነገር ቢሆን ምንድን ነው ተጨማሪ ኤሌመንት አለው አውቃለሁ። ሁለቱም ላይ ሜሪትም ኔትወርኪንግም በተለይ በኔትወርኪንግም ሌሎች ሌቨል ላይ እንደሚገኝ አውቃለሁ። በተለይ ፖስት ዶክ ስንመጣ ግን አሁን እኔም በማየው መንገድ ከኛ አካደሚክ ክሬዴንሽልስ እና ከኛ ከምንሞክረው በላይ ግን ተጨባጭ ነገሮች አሉ ብዬ የማምነው ኔትወርኪንግ በጣም ትልቅ ዋጋ አለው። ኔትወርኪንግ ብለን ስናወራ እንደምታውቁት በአሁኑ ሰዓት በብዙ መንገድ ሚዲያዎቻችን ወይንም በሶሻል ብለን በምንጠራው አካሄድ የፖስት ዶክተራል ድል መገኛ አንዱ መንገድ ሆኖ በደንብ ቦልድ ይታያል እና እሱንም በተመለከተ ሁለቱ ኪ የሆኑትን የፖስት ዶክተራል ሌቭል ላይ ያለፉ ሰዎች በተለይ ሆንግ ኮንግም ከዛ ውጭም ያለ ተሞክሮ ያላቸውን ሰዎች ለእናንተ ዛሬ ያላቸውን ልምድ ይዤላችሁ ነው የመጣሁት። ኪ በሆነ መንገድ ምን ማድረግ መቻል አለብን፣ ፕራክቲካሊስ ምንስ ብናደርግ የተሻለ ነው የሚለውን ለእኔም ግባት ይሆነኛል ብዬ ስለማምን እኔም ወደዛ ሲስተም ላይ እየሞከርኩ ያለሁት ነገር ስላለ ያገለግናል በሚል ዛሬ ለእናንተ በዚህ ልምድ ያላቸው መምህር ዩኒቨርሲቲ ላይ መምህር የሆኑ በፖስት ዶክተራል ለብዙ ዓመት የቆዩትንና አሁንም እየጀመሩ ያሉትን ተሞክሯቸው ምን ይመስላል፣ ምን ብናደርግስ የተሻለ ነው የሚለውን የተወያየንባቸውን ጥልቅ ውይይቶች ለእናንተ ይጠቅማል በሚል በተለይ ፖስት ዶክተራል ሌቭል ላይ ጥያቄዎችም ስላሉ በተከታታይ ጠይቁኛላችሁ እንደ ነገሮች አሉ ወይ የሚል ጥያቄ ስላለ እስካሁን ሞር ሳይለንት ነበርኩ። ምክንያቱም ከኔም ያለሁበት ደረጃ እስከ ፒኤችዲ ስለነበር እሱ ላይ ድረስ ነው በጣም በሰፊው የምሰጠው። ከዚህ በኋላ ግን እኔም የማገኛቸውን ተሞክሮች ሌሎችም ተሞክሮቻቸው ምን ይሆናሉ የሚለውን ፖስት ዶክተራል ሌቭል ላይ ያለውን እድል እናንተ በሚያመች መንገድ እድሎች ወደ እናንተ ይዤ እቀርባለሁ። ከኔም ተሞክሮ አንጻር ከሌሎች ተሞክሮ ዛሬ ግን ይዤላቸው መጣሁ ልምዱ ያላቸው ሰዎች ምን ብናደርግ ነው የተሻለ የሚሆነው። ሁለቱ መንገዶች ሜሪታችን ማለት ያለንን ነገር እንዴት እንጠቀምበት፣ በመንገድ መጠቀም ይቻላል፣ ምንድን ነው ሚስ ያደረግነው ነገር ያለ የሚለውን። ሁለተኛ ደግሞ ኔትወርኪንግ ውስጥ ምንድን ነው ኔትወርኪንግ ብለን ስንጠራ እኔ አሁን ኔትወርኪንግ ብዬ የምጠራው አንደኛ በሪኮመንዴሽን ማለት ነው። ሪኮመንዴሽን ይጨምራል። ባይ ዘ ወይ ስኮለርሺፕ ላይ ስንመጣ አንዱ ፖስት ዶክተራል ሌቭል ላይ ያለ በሪኮመንዴሽን በቀላሉ ማግኘት ይቻላል። ምክንያቱም ያ ዋጋም ስላለው ሪኮመንዴሽኗን ስታተስ ፕሮፋይሊንግ መስጠት ያስፈልጋል ማለት ነው። ስለዚህ ያለንን ከዚህ በፊት እንደነበረው ስላለን ብቻ ተፈልገን መምጣት አይደለም አሁን ያለው እኛ ዊኒቱ ሶሻሊ ማርኬታይዝ ማድረግ ራሳችን አስፈላጊ ስለሆነ ሁለቱን ቁልፍ ነገሮች ለፖስት ዶክተራል ሌቭል ላይ ምን ይመስላል፣ ሆንግ ኮንግም በዓለም አቀፍ ደረጃስ ምን ያክል ግባት ይሆናል የሚለውን ለእናንተ በዛሬው ዕለት ከነገ በኋላ ደግሞ ተጨባጭ ፖስት ዶክተራል ሌቭል ላይ ዓለም ላይ ኤዥያ፣ በእስያ ላይ አሜሪካ እና ዓለም አቀፍ አፍሪካን ጨምሮ ያሉ ድሎች አሉ የሚሉትን አብረንም እያየን እናንተም ግባት ካላችሁ በፖስት ዶክተራል ሌቭል ስጡኝ። ከዚህ በኋላ እንደ ግባት እያደረግ ሰዎችን በመጋበዝ እድሎችንም ቪዲዮ መስራትም ስለምንችል እንደ ግባት እንሰጣለን እና ይሄ እንድትከታተሉ እንደ መግቢያ እንዲሆነን ዛሬ የነበረንን ውይይት ምሁራዊ የሆነ የነበሩ ሰዎች ብዙ ዓመት የቆዩ የጀመሩትን ሰዎች ተሞክሮ በዚህ መንገድ ለእናንተ ይዘን መጥተናል። እሱን ለእናንተ በዛ ወይ እንደ ግባት መውሰድ መቻል ካለብን ያለኝን ያው ለምሳሌ የማወራው ያለፍኩበት መንገድ ነው የማወራው። ሌሎችን ሰዎችም ስጋብዝ ያላቸው ተሞክሮ ምን ይመስላል። ስለዚህ ልምድን መሰረት ያደረገ የመረጃ መለዋወጫ ፕላትፎርማችን ስለሆነ የሚፈልግ ሰው ካለ ይህንን ለቤተሰብ ለጓደኛ እንዲደርስ የኔም ምንድነው የሚባለው ኔትወርኪንግ ኤጀንቶች መሆን እንችላለን ሁላችን ማለት ነው። ተባብረን መረጃዎቻችንን እናጋራ በሚል ትብብራችሁ አይለየን። ላይክ ሰብስክራይብ እና ሼር ማድረጋችሁ አይለየን እያልኩ ዛሬ ይዤላችሁ የመጣሁትን በዚህ መንገድ እየጋበዝኩ በቀጣይ በሌላ ርዕስና ፕሮግራም እስከምንገናኝ ዛሬ ላይ የነበረኝ ቆይታ ከኔ ጋር ያለን ይህን ይመስላል። መልካሙን ሁሉ ድል ተመኘው። ባባይ። አሁን ማለት እየሰራን ያለ ሰዎች አሉ፣ በፖስት ዶክ ያላችሁ ሰዎች አላችሁ። ዶክተር መስፍን፣ ዶክተር ዳግም፣ ዶክተር ኤርሚያስ አላችሁ እና
ምንድን ነው ፕራክቲካል እድሎች አሉን? አሁን እዚህ ያለን ሰው የተማረ ሰው ማለት ከዛ ልናመጣ እየለፋን ስለሆነ እዚህ ያለው ሰው ምንድን ነው ያሉት ኤክስፔሪየንሶች? ኦፍኮርስ ፖስት ዶክ አለ የሚለው አይደለም። አሁን ፕራክቲካሊ ዋት አር ስፔሲፊክ ሃክስ ምንድን ናቸው? ሃኮቹ ምንድን ናቸው? ዌብሳይትም ካለ እዚህ ጋር ኢንፎርሜሽን መስጠት እንችላለን። እና እዚህ የተመረቀ ሰው ምንድን ነው ያሉት እድሎች? ሆንግ ላይ ለመቅረት ምን ፕራክቲካል እድሎች አሉ? አካዳሚሻንን በተመለከተ ከዛ ውጭም ካለ ነገሩ ኖርማሊ በኤክስፔሪየንስ ደረጃ እና ይህን ማውራት ብንችል እንግዲህ እኔ ገና ተማሪ ስለማላቀው ከዚህ በላይ አጀንዳውን መለጠጥ ትችላላችሁ። ክፍት ነው ይሄ በተመለከተ እና ከዚህ አንጻር ብናወራ ደስ ይለኛል። በደንብ ክሪቲካል ሆነን ማለት ነው። ስለዚህ እድሉን ወደ እነ ዶክተር መስፍን፣ ዶክተር ዳግም ወደ እነ ኤርሚ ስለዚህ ፒክ ላደርግ እችላለሁ። ዶክተር መስፍን ላወራቸው ምክንያቱም ከቆይታም አንጻር ማውራት የሚቻል ይመስለኛል። ዶክተር መስፍን እድሉ መስጠት እችላለሁ። እሺ ታንኪዩ ቀሌ። እንግዲህ ፖስዶክን በተመለከተ ያው ኢሚዲየትሊ ያው ፒኤችዲያችን እንደጨረስን ያለው ጆርኒ ምንድን ነው? አንዳንዱ ሰው ባለበት የቤተሰብም ሆነ የስራ ጫና ወደ ሀገር ቤት ሊመለስ ይችላል ፈልጎ ማለት ነው። ከዛ በተጨማሪ ያሉ እድሎች ምንድነው? ሱፐርቫይዘርህ የሰራኸውን ሪሰርች ቀጥለህ ወይም ደግሞ ሌላ ለየት ያለ ፕሮጀክት አሸንፎ ሊያስቀጥልህ ይችላል በፖስዶክ ማለት ነው። ይሄ የተለመደው ነው እና ብዙ ጊዜ እዚህ በስሩ የተመረቀን ተማሪ እድል መስጠት ይፈልጋሉ፣ ይወዳሉ፣ ደስ ይላቸዋል። በቃ እነሱ ስታድግ ደስ ይላቸዋል። በስሩ ስለተማረ ኦፖርቹኒቲ ስታገኝ ደስ ይላቸዋል እና እዚሁ በሱ ስር የመስራት እድል አለ። ከዛ በተጨማሪ ግን በሱፐርቫይዘር ስር እየሰሩ እየቆዩ እያለ ሌላ ምን እድል ይገኛል? ሌሎች ሪሰርች ሴንተሮች አሉ። የግዴታ በሰውየው ስር መሆን የለበትም። ሌላ ፕሮፌሰር ሊሆን ይችላል ወይም ደግሞ ሌላ ሪሰርች ሴንተር ሊሆን ይችላል። እዚህ ያሉት ላይ አፕላይ ማድረግ ይቻላል። እሱም ላይ ደግሞ የተለያዩ ፕሮጀክቶች ስለሚኖሩ በዚሁ መቀጠል ይቻላል። ከዛ በተጨማሪ ምንድነው ትንሽ ከቆየህ በኋላ እና የተወሰነ ፕሮጀክት ኤክስፔሪንስ ካለ በኋላ አርኤቲ ሪሰርች አሲስታንት ፕሮፌሰር የማደግ እድል አለ፣ አካዳሚው ላይ ለመቀጠል የሚፈልግ ሰው ማለት ነው። ከዛ እያለ ያው ወደ የአሲስታንት ፕሮፌሰር ፖዚሽኖች የሚገኙበትን እድል አለ። ያው የሆኑ ልጆችም ስላሉ ማለት ነው ከኛ ከኢትዮጵያ ተማሪዎች። ይሄ ብቻ ሳይሆን ይሄ እንግዲህ እዚህ ሆንግ ኮንግ ያለ ነው። ከዛ ውጭ ምንድነው ሆንግ ኮንግ ላይ መማሩ ያለው አንዱ ጥቅም ምንድነው? ሰውየው ተማረ፣ ጨረሰ። እንግዲህ አብዛኞቹ እንግዲህ እርግጠኛ አይደለሁም አንድ አምስቱ ምናምን ዩኒቨርሲቲዎች ቶፕ 100 ናቸው እና ትልቅ ፕሮፋይል ነው ይሄ ፕሮፋይል ማለት ነው። ስለዚህ ከዚህ በኋላ ወደ አውሮፓ፣ አሜሪካ፣ ወደ ተለያየ ሀገር እንደ ፖስዶክም እንደ ሪሰርች አሶሲዬትም ብሎ የመሄድ እድል አላት። ስለዚህ ወደዛ ወደ ተለያዩ ሀገሮች አውስትራሊያ፣ አውሮፓ፣ አሜሪካ የሄዱ ልጆችም አሉ ይሄዳሉ ማለት ነው። ወይም ደግሞ ወደ ሚድል ኢስት ምናምን ሄደህ እንደ ማሌሽያ፣ ኢንዶኔዥያ አይነት ሀገሮች ላይ ደግሞ አሲስታንት ፕሮፌሰር ሆነህ መቀጠል ትችላለህ እና ዋንስ አቺቭ ካደረግክና የሪሰርች ሆራይዘን እየሰፋ ከሄደ በኋላ አይ ቲንክ ብዙ ኦፖርቹኒቲዎች ይመጣሉ ከእሱ ጋር ተያይዘው ማለት ነው። ከማን ጋር ነው የሚያያዘው? ሆንግ ኮንግ ካለው ሬፒቲሽን፣ ከዩኒቨርሲቲዎቹ ራንኪንግ፣ የሚሰሩ ሆት ኤሪያ የሆኑ ሪሰርቾች ከዛ አንጻር መልቲዲስፕሊነሪ መሆኑ አሁን የሆነ ሰው አፊሌትድ መሆነ የሆነ ፕሮፌሰር ሱፐርቫይዘር ትልቅ ዩኒቨርሲቲ ላይ ያለ ሰው ጋር አፊሌትድ ነህ። ኢንተርሚንታይም ብዙ ሰው ጋር ፐብሊሽ ታደርጋለህ። ይሄ ፕሮፋይልህ ኢሚዲየትሊ ብዙ ነገሮችን ታይትል ያደርጋል እና ብዙ ኦፖርቹኒቲዎች ይከፈታል ያው ለፈለገ ሰው። ከዛ በኋላ ኦፖርቹኒቲዎች እንዳሉ ያው ይታወቃል እና እሱን መጠቀም ያው ያስፈልጋል ማለት ነው። ታንክ ዩ ዶክተር መስፍን። ዶክተር ኤርሚያስ ከዚህ አንጻር ፕራክቲካል ኤክስፔሪየንሳቸው እንደ ሀክም ሊንኮች ካሉ እኛ ማናቃቸው እንደ ፔጆችም ካሉ ምናምን በዛ ልክ ሰፋ አድርጋችሁ ትነግሩ። አመሰግናለሁ። የፖስዶክ ወይም ሌሎች ስራዎችን በተመለከተ አይ ቲንክ የሚያልቀው እዛው ነው ማለት ተማሪ ያላችሁ ነው መጨረስ ያለባችሁ ብዬ ነው የማስበው። ለምንድን ነው ከሱፐርቫይዘራችሁ ጋር ሆናችሁ የምታሳዩዋቸው ፐርፎርማንሶች፣ ከሱፐርቫይዘራችሁ ጋር ያላችሁ ሪሌሽንሽፕ እና ደግሞ የአውትፑታችሁ
በተለይ የምታወጣቸው አውትፑቶች በጣም ወሳኞች ናቸው። ከዛ ውጭ ደግሞ ያላችሁ የኮንፈረንስ ፓርቲሲፔሽን፣ ምክንያቱም በኮንፈረንስ ፓርቲሲፔሽን ጊዜ ኔትወርክ ነው የምትዘረጉት እና ኦፖርቹኒቲዎችን፣ ሊንኮችን ብዙ የምትፈጥሩበት እንትን ነው ዊች አይ ሚስድ እኔ ሚስ ያደረግኩት እና ግን ሌሎች ደግሞ የተጠቀሙበት ነው። ስለዚህ ኮንፈረንስ ፓርቲሲፔሽኑ በጣም ወሳኝ ነው በቆይታቸው ጊዜ ማለት ነው። ከመጨረሳቸው በፊት ኮንፈረንስ ፓርቲሲፔት ማድረግ አለባቸው። ያ በጣም አግሬሲቭሊ በዛን ጊዜ የሚያሳዩት ፕሬዘንቴሽኑ አይደለም። ኮንፈረንስ ታውቁታላችሁ። ኮንፈረንስ ቀጣሪህን የምታገኝበት ነው። ወደፊት ሊቀጥርህ የሚችል በፖስትዶክም ሊሆን ይችላል፣ ወይም ደግሞ በአካዳሚክ ፖዚሽን ሊሆን ይችላል፣ ኢንዱስትሪያል ፖዚሽን ሊሆን ይችላል፣ ላቦራቶሪ ሊሆን ይችላል። በማንኛውም ፖዚሽን ሊቀጥርህ የሚችል ፖቴንሻል ሰው የምታገኝበት ቦታ ነው ኮንፈረንስ ማለት ነው። ስለዚህ ኮንፈረንስ በደንብ መሳተፍ ይኖርባቸዋል። አይ ቲንክ አብዛኞቹ ስኮላርሺፖች ስቱደንትሺፕ ጨምሮ በአመት አንድ ይሁን ሁለት አለው። ይሄ እስከማውቀው ድረስ ፌሎሺፕ ለምሳሌ በአመት 1,000 ምናምን ያህል ዶላር እንደነበረው አውቃለሁ። ሌላኛው ከኮንፈረንስ ውጭ ኢንተርንሺፕ አለ። እስፔሻሊ በእኛ ፊልድ በሶሻል ሳይንስ በሌሎቹ ኢንተርንሺፕ አለ። አይኖ አንዳንዶቹ ሱፐርቫይዘሮች አይፈቅዱም፣ አውቃለሁ። ይሄንን ግን ተፈቅዶላቸው ኦፖርቹኒቲውን አግኝተው ሌላ ዩኒቨርሲቲ ከፍ ያለ ዩኒቨርሲቲ ነው ይችላል። ኦፍኮርስ የሚፈቅዱትም ደግሞ ከፍ ያለ ዩኒቨርሲቲ ሄዳችሁ ኢንተርንሺፕ እንድትሰሩ ነው እና ከሰራችሁ አለቀ በቃ። ይሄ በጣም ጥሩ ኦፖርቹኒቲ ይፈጥርላችኋል ብዬ ነው የማምነው በእኔ እምነት። ምክንያቱም ሌላ ተጨማሪ ሆም ዩኒቨርሲቲ አላችሁ። ስትጨርሱ እዛ 4 ወር 3 ወር ስለምትቆዩ የምትፈጥሯቸው ኢምፕሬሽኖች፣ የሚኖራችሁ ኔትወርክ ቀላል አይደለም የምትመሰረቱት እና ከወጣችሁ በኋላ ያ ኔትወርክ ያ ቦታ የስራ ቦታችሁ ይሆናል። ይህንን እንደው ስም መጥቀስ አያስፈልገኝም፣ ግን አለ በዚህ አጋጣሚ ኦፖርቹኒቲውን ያገኙ ሰዎች አውቃለሁ። ስለዚህ ኮንፈረንስ፣ ኢንተርንሺፕ፣ ከዛ በተጨማሪ ደግሞ በቆይታችሁ ጊዜ ማለቅ ያለበት እዚህ ቦታ ስለሆነ ከሪሌሽንሽፕ ምናምን በተጨማሪ አካዳሚክ ፐርፎርማንሳችሁ በጣም ጥሩ መሆን አለበት። ስትሮንግ በምንድን ነው የሚገለጠው? ደግሞ እሱ በፐብሊኬሽን ነው። በቃ በሌላ አይደለም። ፐብሊኬሽን ላይ በጣም መሰራት አለበት። እኔ ብዙ ጊዜ አንዳንድ ጊዜ መዘናጋት ይኖራል። አንዳንድ ጊዜ ደግሞ የሚጎትቱ ነገሮች ይኖራሉ። አንዳንድ ሱፐርቫይዘሮች ኢዚ ጎይንግ ናቸው። ዊች ሚንስ ፑሽ አያደርጉህም። አንተ እንደፈለክ ነው የሚለቁ። ስለዚህ የሚለቁ ከሆነ አንተ ራስህ መስራት አለብህ ማለት ነው። አንዳንዱ ሱፐርቫይዘር ደግሞ አግሬሲቭሊ እንድትሰራ የሚያደርግህ፣ የሚከታተልህ፣ የሚያነቃቃህ አለ። ይሄ ሲሆን ጥሩ ነው፣ ብዙ ትሰራለህ። እንደዛ አይነት ካልገጠመ ግን ሰልፍ ሞቲቬትድ ሆነ ብዙ ፔፐሮችን መስራት ይኖርብሃል፣ ፐብሊሽ ማድረግ ይኖርብሃል። ከዛ እንግዲህ አሁን እኔ ፕሮሰሱ ላይ ነው ሞር ፎከስ እያደረኩ ያለሁት። ምክንያቱም ሰው የዘራውን ነው የሚያጭለው። ያኔ የዘራኸው በ3 ዓመት የሰራኸው ስራ ስትወጣ ፐብሊኬሽን ታውቁታላችሁ፣ ሎንግ ነው የሚፈጀው። ለምሳሌ 2ኛ ዓመቱ ናችሁ ሰሚት ያደረጋችሁት ፔፐር ወዲያውኑ ፐብሊሽድ አይሆንም። 1 ዓመት 2 ዓመት ልክ ስትጨርሱ ሊሆን ይችላል ፐብሊሽድ የሚሆነው እና ይሄ ነው። ከዛ ውጭ ከቴሲሳችሁ በተቻለ መጠን እርሊ ላይ ፐብሊሽ ለማድረግ ሰሚት ማድረግ ቢጀመር እና ልክ ሳትጨርሱ በፊት ማለት ቫይቫችሁን ሳታደርጉ በፊት በተቻላችሁ መጠን ሰሚት ካደረጋችሁ ቫይቫ እንዳለቀ ወይም ከተወሰኑ በኋላ ፐብሊኬሽን ይኖራችኋል። ያ አላችሁ ማለት 2-3 ጥሩ ኳሊቲ ጆርናል ላይ ካለ በእርግጠኝነት አካዳሚክ ፖዚሽን ራሱ ሰኪር ማድረግ ትችላላችሁ። እስፔሻሊ ቶፕ ጆርናሎች ላይ መውጣት ከቻላችሁ ማለት ነው። መውጣት ከቻለ ግራፕ ነው የሚያደርጓችሁ፣ ይወስዷችኋል። ይሄ በጣም 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 ወሳኝ ነው። ከዛ ውጭ እንግዲህ አይ ቲንክ ይሄ ፐብሊኬሽን ብያለው አግሬሲቭሊ መሰራት ያለበት አካዳሚክ ፐርፎርማንስ፣ ኔትወርክ፣ እነዚህ በጣም ወሳኞች ያልኳቸው ፕሮሰስ ላይ ያሉት ናቸው። ከዛ ከጨረሳችሁ በኋላ እስከ ቫይቫ በኋላ ያለው ምንድን ነው ሲባል እንግዲህ ከዛ በፊት ግን ይቅርታ፣ ከቫይቫ በፊት መረሳት የሌለበት ሌላኛው እንደዚህ አውትፑታችሁ ሪዛልት፣ የፐብሊኬሽን አውትፑት፣ የኮንፈረንስ ፓርቲሲፔሽን፣ ሌሎች ጥሩ የሆኑ ነገሮችን ደግሞ
ሶሻል ሚዲያ ላይ ፖስት አድርጉ። ማርኬት ራስን መሸጥ ራሳችንን መሸጥ አለብን። ማንኛውም ሰው ራሱ መሸጥ አለበት። በቃ ሊንክድን ላይ ወይም ፌስቡክ ወይ ሌላ ሶሻል ሚዲያ የምንጠቀም ከሆነ we have to promote ourselves እኛ ራሳችንን ማርኬት ማድረግ መቻል አለብን። አንዳንድ ቅጥሮች እንዲሁም ሊንክድን ጋር የተገናኙ ነው። በሊንክድን በኩል ነው አፕላይ የምታደርጉት። ስለዚህ ቀጣሪያችሁ የሚያየው የት ነው የሚሄደው? ሊንክድን ፕሮፋይላችሁ ላይ ነው የሚሄደው። ፕሮፋይላችሁ ላይ ሸር የምታደርጓቸው የእናንተ ኢንተራክሽን ኖት ኦንሊ አሁን ፖስት የምታደርጉት ብቻ አይደለም፣ ኢንተራክሽናችሁም ይታያል ከሌሎች ሰዎች ጋር እና ላይክ ለምሳሌ ፖስት የምታደርጉት ኢንሳይትፉል ወይ ኮሜንት የምታደርጓቸው ወይ ሪአክት የምታደርጓቸው የራሳቸው አስተዋጽኦ አላቸው። ስለዚህ አይ ነው የኢትዮጵያን ከልቸር አንዳንድ ጊዜ እንትን ይላል የሆነ ከትህትናም አንጻር ሊሆን ይችላል ወይ ከሌላም ውዳሴ ከንቱ ሊሆን ይችላል ወይ ከሌላ ሪፍሬን እናደርጋለን፣ ፕሮሞት አናደርግም ራሳችንን እና እስፔሻሊ ከስራ ጋር የተገናኘ ነን ፐርሰናል የሆነ ግን ስራ የሆነ ነገር ሸር ማድረግ በጣም ሊኖርብን ይገባል እላለሁ። ይሄ መኖር አለበት። በዛውም ኔትወርክ ሊንክድን ላይ ኔትወርኮች ይመጣሉ። በነገራችን ላይ ፐብሊኬሽን ፖስት ባደረጋችሁ ቁጥር ሌሎች ሰዎች የሌሎች እንትኖች ሸር ስለሚደረግ ይመጣል ማለት ነው። ከዛ እንደጨረሳችሁ ደግሞ ምንድን ነው ያለው ሲባል ያው እንግዲህ ኔትወርኩ እንዳለ ሆኖ ኢሜይል መጻጻፍ ይኖራል። እራሳችሁ ፈልጋችሁ ማለት ነው። አንዳንዶቹ ፖስት ዶክተራል ፖዚሽን አይወጡም፣ እኛው ማስታወቂያ አይወጣም። ከባክ ዶር ነው ማለት ጀርባ ላይ ነው የሚጨረሰው። ስፔሻሊ ፖስት ዶክ ላይ እስከማውቀው በተወሰነ መልኩ አብዛኞቹ ሊሆን ይችላል ወይም የተወሰኑት እንደዚህ አይነት ነገር የላቸውም። ግን ይሄ አለ። ሁለተኛው በሪከመንዴሽን ነው የሚሰራው። ብዙ ጊዜ ሪከመንዴሽን ይሰራል እና ሰዎች የተለያየ ቦታ ላይ የሚሰሩ ሰዎች ካሉ የምታውቁት ካለ እባክህ እስኪ ሪከመንድ አድርገኝ ወይ ሪፈር አድርገኝ ብሎ መጠየቅ፣ ይሄን በማድረግ ኦፖርቹኒቲዎች ማግኘት ይቻላል ብዬ አስባለሁ። ከዛ በተጨማሪ ደግሞ አግሬሲቭሊ የተለያዩ የጆብ እንትኖች አሉ፣ ዌብሳይቶች አሉ፣ የተለያየ አገር ያሉ አሉ። እነሱ ላይ ደግሞ ሰርች በማድረግ ሁሌ አይ ቲንክ ሰብስክራይብ ማድረግ አንድ አማራጭ ነው። ሰብስክራይብ ካደረግን ኢሜይል ይላካል። ሪሌትድ የሆነ ከኛ ፊልድ ጋር የተገናኘ ማስታወቂያዎች ሲወጡ ላይክ ታይምስ ሃየር ኤጁኬሽን ታይምስ አለ፣ ሃየር ኤጁኬሽን አለ። ለምሳሌ የሆነ ጊዜ ሸር ያደረኩት ደግሞ የሆንግ ኮንግ ውስጥ አለ። ሆንግ ኮንግ ብዙ የኮሌጆች አሉ የሚያወጡ፣ እንደገና ዩኒቨርሲቲዎች አሉ፣ ኢንዱስትሪ አለ እና እነዛ ሰብስክራይብ ካደረግን ኢሜይል ከእንትን ካደረግን አይ ቲንክ ምን ያደርጋል ይመጣል። ሌላኛው በጣም ኢምፖርታንት ሲቪያችንን በየጊዜ አፕዴት ማድረግ አለብን። እንደገና ቲዲየስ ነው፣ በጣም አድካሚ ነው አፕላይ ማድረግ ስራ ማወቅ ታውቁት ምፈልገው እኔም እንትን ያልኩበት በጣም አንዳንድ ጊዜ በጣም የተበሳጨሁበት ምናምን አለ። ብዙ አንዳንዴ 2 ቀን 3 ቀን ይፈጃል አንድ ከቨር ሌተር ለማዘጋጀት። ከቨር ሌተር አንዳንዶቹ ከቨር ሌተር አዘጋጅልሃል፣ ሪሰርች ስቴትመንት ማዘጋጀት አለብህ ወይም ቲቺንግ ስቴትመንት ትጠየቃለህ። አንዳንዴም ደግሞ የሆነ የሚጠይቁ የተለያዩ ፎርማቶች አሉ፣ እነዛን ለማዘጋጀት እንደገና ደግሞ አከስተም ራስህ እንትኑ ሲቪን ራሱ ከሚጠየቀው ጋር ፊት ለማድረግ ለማስተካከል ሳምንት 2 ሳምንት ይፈጅብሃል። ያን ሁሉ ለፍተህ ሰሚት አድርገህ አፕላይ አድርገህ አንዳንዶቹ ሪስፖንድ አያደርጉህም፣ ይጠፋሉ። አንዳንዶቹ ደግሞ ሪግሬት ይልሃል እና እንደዚህ አይነት ብዙ ተስፋ ሊያስቆራጭ ነገሮች ዜናዎች ይመጣሉ እና በጣም ደጋግሞ ያለመሰልቸት አፕላይ ማድረግ ይፈልጋል እና በአንድ ጊዜ አፕላይ አድርጎ ማግኘት መጠበቅ የለበትም። ኢቨን ኢንተርቪው ደረጃ ደርሳችሁ ያው አልተሳካም የሚል ዜና ሊሰማ ይችላል እና የተማርኩት እንግዲህ ኦልሞስት 2 ዓመት 3 ዓመት በላይ ብዙ ጊዜ አፕላይ አድርጌያለሁ። የተወሰነ ብቻ ነው ኢንተርቪው ያለፍኩት። ኢንተርቪው አድርጌ ደግሞ እየጣሉኝ ያሉ፣ ኢንተርቪው ካደረጉ በኋላ ደግሞ የተወኩት አለ። በቃ ኢንተርቪው ጊዜ ላይ አንተ ራሱ አይመችህም የሆነ ኤሌመንቱ ከዛ ታየውና፣ ምክንያቱም በሁለት መልኩ ስለሆነ እንደዛ አይነት አለ። ግን በጣም በጣም ሳይሰለች ልክ እንደ ስኮላርሽፕ አፕላይ እንደሚደረገው
የስራ ቅጥርም ደግሞ አፕላይ ማድረግ ይፈልጋል ማለት ነው። አግሬሲቭሊ በጣም አግሬሲቭሊ ሰርች ማድረግ፣ አግሬሲቭሊ አፕላይ ማድረግ። ይሄን ሲደረግ ደግሞ በዚህ ላይ ፐብሊኬሽን እየተሰራ መሆን አለበት፣ ፔፐር እየተሰራ ምንም በዚህ ስራ ያለንን ስራ እየሰራን ነው ምን ማድረግ ያለብን አፕላይ ማድረግ ያለብን ማለት ነው። ስለዚህ ለፖስትዶክ በሪከመንድ ሞስት ኦፍ ታይም በሪከመንዴሽን ምናምን ነው የሚመጣው። ለአካዴሚክ ፖዚሽን ግን ያው ኦፕን ስለሆነ እሱ እንደዛም ይሆን ብዙ በኮሚቴ የሚሰራም ስለሆነ እስከማውቀው ድረስ አካዴሚክ ፖዚሽን ላይ የሚያዩት እንትናችሁን ከቨር ሌተር ያያሉ። እንደገና ደግሞ ፊት ያደርጋሉ ወይ ፐብሊኬሽናችሁም ይታያል ከዛ ከወጣው ማስታወቂያ ጋር ከዛ ፖቴንሻሉስ 2-3 ትንሽ ፔፐር ሊኖሩ ይችላል። ቶታሊ ፋይን ኦኬ። ግን ፔፐሩ ፊት ያደርጋሉ ወይ ይሄ ልጅ ስፔሻላይዝ ያደረገው እኛ ከምፈልገው ጋር ይሄዳሉ ወይ የሚለውን ማየት ይፈልጋሉ። ያን ካየ እና አይ ቲንክ ፒክ ሊያደርግ ይችላሉ ማለት ነው። ሌላው የማልደብቃችሁ አንድ እውነት ማወቅ ያለባችሁ ዊአር ጥቁሮች ነን እና ስቴሪዮታይፑ ወይም ደግሞ ምንድን የሚባለው ፕሪጁዲሱ ከጀርባ አለ። ይሄ በምንም ተአምር የማንፍቀው እውነታ ነው። ለዚህ የፈለገ ምርጥ ብትሆኑ የፈለገ ብትሆኑ ላይቀበሏችሁ ይችላሉ። በቃ የፈለገ እኔ ብዙ ጊዜ አይቼዋለሁ። ሌሎች ሰዎችንም ኤክስፔሪየንስ ያየሁት ይሄንን ነው። ስለዚህ በጣም እንድታስቡበት እና ዶን ጊቭ አፕ ማለት ጊቭ አፕ የሚያስደርግ ነገር ሁሉ አለ። ይሄ ሁሉ አለ። እናንተ በጣም ምርጥ እንትን ኑሯችሁ ከእናንተ የወረደ ያለው ሰው ፒክ ሲደረግ ታያላችሁ። በምናውቀው የጀርባ ምክንያት ማለት ነው። ይሄ ሁሉ አለ። እንግዲህ ይሄ ነው በእኔ በኩል ያለው ይሄ ነው። ምናልባት የቀረ ማብራሪያ እፈልጋለሁ የምትሉኝ ካለ ለመግለጽ ወይም ኤክስፕሌን ለማድረግ ኦፕን ነኝ፣ ደስተኛ ነኝ። አመሰግናለሁ። ታንክ ዩ ቬሪ ማች ዶክተር ኤርሚያስ በጣም ምልህ ኤቱዚ የሚባል አይነት ኤክስፕላኔሽን የተሰጠና አይ ቲንክ ማንኛውም ሰው ኮንታክት ማድረግም እንደሚቻል በዛ ልክ ምሰድ ኦልሬዲ ማካው ላይ በመምህርነት እየሰራ ስለሆነ አሲስታንት ፕሮፌሰር ሆኖ አይ ቲንክ ብዙ ሪሶርስም ስለሚሆን ቀላል አይደለም የተናገርከው ነገርና አይ ቲንክ ይህንን አዚቲዝ መውሰዱ መልካም ይመስለኛል። እና ዶክተር ዳግም ሀሳብ ጨምርበትና ይህንን ኦቨርኦል እንትን ማድረግ እንችላለን። ስኮላሮቹም ፕሮፌሰሮችም የሚሰሩት እንደ ዌስተርን ፕሮፌሰሮች ኢንተርናሽናል ሪሰርች ብዙ አይሰሩም። እዚህ ሶሻል ሳይንሱ እዚህ ቤዝ ያደረገ ነው። ፕራክቲሱም ፖሊሱ ኢንፎርም ያደርገውም ለዚህ ስለሆነ የሪሰርች ኤክስፒሪየንሳችን ሶሻል ሳይንስ ስንሆን ላንጉዌጅ የሚፈለግ ስለሚሆን የሶሻል ሳይንስ ሪሰርች ለመስራት ትራንዚት ለማድረግ በጣም እንቸገራለን ወደ ሌበር ማርኬቱ እና እንደ አጋጣሚ ሆኖ ሱፐርቫይዘሮች የሚያግዟቸው ልጆች ሆነው ከተገኙ ፕሪቪሌጅድ ይሆናሉ። ያንን በሬር ሰፖርት በማድረግ የቋንቋውን ነገር በሪሰርች አሲስታንት ጋፕ ሞልተውት ያንን ስራውን እንዲሰራ ማድረግ ይቻላል። እሱ ፕራክቲስ አለ ኢሚዲየትሊ ከሱፐርቫይዘር ማለት ነው። የኔ ኤክስፒሪየንስ እስከማቀው የኔ ኤክስፒሪየንስ ከሱፐርቫይዘር ውጪ ፕሮአክቲቭ በሆነ አፕሮች ነው ያገኘሁትና ልክ አንኳኩ ይከፈትላቸዋል አይነት ነው የሄድኩበት። ምንም እኔ እዛ ጋር ፕሪቪሌጅ ያልነበረኝ ቦታ ላይ እና አንዳንድ ጊዜ ሱፐርቫይዘሮች ብዙ ሊያግዙ የማይችሉ ከሆነም ምናወራው ዞሮ ስለ ሆንግ ኮንግ ማርኬት ስለሆነ ሌላው አጠቃላይ ስለ ጆብ ሃንቲንግ ብዙ ዶክተር ኤርሚያስም እንትናም ብለዋልና አጠቃላይ ያሉ ሰዎችን ፍላጎት እንዳለን መንገድ በጣም ጥሩ ነው። ፕሮባብሊ ሊያግዙን ይችላሉ ወይ በሚለው ምክንያቱም ብዙ ጊዜ ኦብዘርቭ ያደረኩት ምንድነው እኛ እዚህ ሀገር ስንመጣ በተለይ ደግሞ ዩኒቨርሲቲ ላይ እንደምንሰራ ስለሚያውቁ ሱፐርቫይዘሮቻችን ኢሚዲየትሊ ምንመለስ ይመስላቸዋል እና ያኔ እኛን አያዘጋጁምና እንደምንፈልግ አጠገባችን ላሉ ሰዎች ኮሙኒኬት ማድረጉ ሊያግዙ ሲፈልጉ ለማገዝም ይችላሉ ያለውንም በተወሰነ መልኩ አንደርስታንድ አድርገውና እሱ አይነት አፕሮች ይፈልጋል በተለይ ሶሻል ሳይንስ ላሉ ሰዎች የሚለውን ከማስመር አንፃር ነው። ኦልሞስት ብዙ ነገሮች ተብሏል። ታንክ ዩ ቬሪ ማች በጣም አመሰግናለሁ። ምናልባት የሌሎቻችን ቀረ የምንለው ሀሳብ ምክንያቱም ፖስት ግራጁዌሽን በኋላ ያለው ኦፖርቹኒቲዎች ኤግዞስቲቭ በሆነ መንገድ ፕራክቲካሊ ኦን ዘ ስፖት ያላቸውን ኤክስፒሪየንስ አይ ቲንክ
አዚቲዝ መውሰዱ መልካም ስለሚሆን እንዳላችሁት ኤክስፔሪንሱ አንድ አይደለም። ዲፍረንት ፊልድ ኦፍ ስተዲ በሙያችን በነበረን ኤንጌጅመንት ቅድም የተባሉት ነገሮች ስላሉ ፖይንቱ ሪማርኩ ግን ምንድነው ሬለንትለስ በሆነ መንገድ ታይምለስ በሆነ አተንብት ሁሌም ሬዲ ሆኖ የሚጠበቁት ሪኳየርመንቶች አፕላይ ማድረግ አይ ቲንክ እኔ የምረዳው ምናልባት አሁን እየጀመሩ በዛ ልክ እንጌጅ እያደረጉ ስለሆነ ኦፖርቹኒቲዎችን መልቀቅ ማለት ከሆንግ ኮንግም ውጭ ባሉ እድሎች ሰፊ እድል እንዳለ እንውሰድና እንግዲህ ምንድነው የሚባለው ኤክስፕሎር ወደ ማድረግ መግባት እንደ ትልቅ ሪማርክ እንውሰደው። ከዛ ውጭ የተባሉትን ነገሮች አዚትስ እንውሰዳቸው የሚለው ነገር እንደ ሀሳብ መስጠት እፈልጋለሁ። ምናልባት ያለው በጣም ለነበረን ጊዜ እንደ እኔም ምናልባት አሜ የምትለው ነገር ካለ ብትል ደስ ይለኛል። ለማህበር የሆነ ነገር ዋይንድ አፕ ብታደርገው ደስተኛ ነኝ። ብታመሰግን የነበሩትን ሰዎች ደስተኛ ነኝ። ታንኪዩ አንተን ነው መጀመሪያ ማመስገን ፈልገው ለኢኒሽቲቭ ሌሎቻችንን በዚህ በአጭር ኖቲስ የዛሬ ሳምንት ነበረ ይህን ነገር ማድረግ የፈለግነው ከአቅም በላይ በሆኑ ምክንያቶች እንትን ብለዋል እና በአጭር ኖቲስ ተገኝተን ሀሳብ ስለሰጠን እናንተን ማመስገን እፈልጋለሁ። ይሄ ነገር ደግሞ ቀጣይነት ይኖረዋል ሞስት ላይክሊ እና ኢንዱስትሪ ላይ ብቻ ፎከስ ያደረገ እንትን ሊኖር ይችላል። ፖስት ዶክተራል ኦር የሆነ ስራ ላይ ብቻ ፎከስ ያደረገ ነገር ሊኖር ይችላል። ስለዚህ ምናልባት ቀለም ከዚህ በኋላ ኮንታክት ያደረጋችሁ እኔ ቴክስት ባደረግላችሁ ልናስቸግራችሁ ስለምንችል እንዲሁ ራሳችን ዝግጁ ብናደረግ ለማለት ነው። አመሰግናለሁ። ቴንኪው በጣም ሌሎቻችሁ ካለ አዘርዋይስ በጣም ነው የምናመሰግነው ለነበረን ጊዜ ሆነስሊ ከልብ የመነጨ ምስጋና አለን። እናመሰግናለን። በቀጣይ እንገናኛለን የሚል ተስፋ ነው ያለን። ሀሳብ ከሌለ በዚሁ እንጨርሳለን ማለት። ቴንኪው በጣም እናመሰግናለን። ቴንኪው በጣም ቴንኪው። ባይ ባይ። ቴንኪው